ተመልካቾቻችን ሰንበት ትምህርት ቤት ትማራላችሁ? አሁን እንደምትሉኝ ተስፋ አደርጋለሁ። ስለ ሰንበት ትምህርት ቤት ጥቅም የምታውቁበት በሰንበት ትምህርት ቤት ህይወታችሁ ምን ነገር ልታገኙ እንደምትችሉ መረጃ የምታገኙበት እኔ የሰንበት ተማሪ ነኝ ወደ ተሰኘው ዝግጅታችን አልፋለን። ተከታትለን እንመለስ። ሰላም ልጆች እንደምሰነበታችሁ። እንግዲህ ዛሬም እንደተለመደው የቅዱስ ቂርቆስ መርሃ ግብርን በደንብ እየተከታተላችሁ እንደሆነ ተስፋ እናደርጋለን። አሁን ደግሞ ሰንበት ተማሪዎች ብቻ የሚሳተፉበት እኔ ሰንበት ተማሪ ነኝ የተሰኘ ዝግጅታችን ነው አይደል ጎበዞች? አሁን ደግሞ ተረኛ ሰንበት ተማሪዎች መጥተዋል። አብረን እንጥራቸው። ዘራፋ አካኪ ዘራፍ 50 ቢወለድ 50 ነው ጉዱ የተዋህዶ ልጅ ይበቃል አንዱ ምጽት ያለው እንደ በረዶ በልጅነቱ በረሃ ለምዶ ዘራፋ አካኪ ዘራፍ የጀግኖች እናት ታስታውቃለች ሁሌም ለእውነት ቁሙ ትላለች። እንኳን አደረሳችሁ። አብሮ አደረሰ። እንግዲህ ስንገባ በጣም ደስ የሚል ያጋባው ነበረ። እስኪ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እኔ ሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪዎች ነን። እሺ እስኪ ራሳችሁን በማስተዋወቅ ጀምሩ። ስሜ ሳሙኤል ክድ ይባላል። የመጣሁት ከመናገሻ ገነት ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው። እሺ ክርስቲያን ነህ አይደል? ክርስትና ስምን ግን አልነገርከኝም። የክርስትና ስሜ ወልደ ጊዮርጊስ። እሺ መልካም። አንቺስ? ስሜ ሰሎሜ አድማስ ይባላል። የክርስትና ስሜ ፍቅርተ ማርያም ነው። የመጣሁት ከመናገሻ ገነት ጽጌ ቅዱስ ጊዮርጊስ ቤተክርስቲያን። እሺ መልካም። አንተስ? ስሜ ቃለ ወልደ ኢየሱስ ይባላል። የመጣሁት ከመናገሻ ገነት ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ነው። ክርስትና ስሜ ክንፈ ገብርኤል። እሺ ስሜ ሜሎኒ ኃይሉ ይባላል። የመጣሁት ከመናገሻ ገነት ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው። የክርስትና ስሜ ሰብለ ኪሮስ። እሺ የስምሽን ትርጉም እስኪ ንገሪ። የእመቤታችን ማህተብ። የእመቤታችን ማህተብ ደስ የሚል ስም ነው ያለሽ። አመሰግናለሁ። እሺ መልካም። የእናንተ የሰንበት ትምህርት ቤታችሁ ቤተክርስቲያን በአዲስ አበባ ፒያሳ አካባቢ ነው የሚገኘው አይደል? እስኪ ሙሉ ስሙን ከነድረሻው የሚነግረኝ እስኪ ሳሙኤል ንገረኝ። የኛ ቤተክርስቲያን የሚገኘው በአራዳ ፒያሳ ላይ የሚገኝ መሀል ላይ የሚገኘው ስሙም የመናገሻ ገነት ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ነው የሚባለው። በዛ ቤተክርስቲያን ውስጥ የእቴጌ ዘውዲቱ መናገሻ የተባለበት እቴጌ ዘውዲቱ የነገሰችበት ቦታ ስለሆነ ነው እና የሚገኘው በአራዳ ክፍለ ከተማ ፒያሳ አካባቢ ነው። እሺ መልካም። እስኪ ስለ አድዋ ዘመቻ ትንሽ ንገሩኝ። ካንቺ ልጀምር ሰላም። በአድዋ ዘመቻ ብዙ ደብራት ተሳትፏል። ለምሳሌ ከአዲስ አበባ የገነተ ጽጌ ቅዱስ ጊዮርጊስ ደብር፣ የእንጦጦ መንበረ ፀሐይ ቅድስት ማርያም፣ ከአክሱም ጽዮን ታቦተ መድኃኔዓለምና ታቦተ ማርያምን ይዘው በአስተባባሪነት ሄዷል። እንጨምራለን። የተሳተፉት ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያንና እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን ከአዲስ አበባ፣ ከሸዋ ደግሞ የግንባሩ ማርያምና በርግቢ ቅዱስ ጊዮርጊስ ናቸው። እሺ ስለ ዘመቻው ትንሽ የሚነግረኝ ወንድሞች። ዘመቻው እንግዲህ በመጀመሪያ በአባ ማቴዎስና እጨጌ ወልደ ጊዮርጊስ በሚባሉ በሁለት ሰዎች አማካኝነት ነው እየተመራ ማለት የጀመረው መዘጋጀት የጀመሩት። ከዛ ደግሞ
ባሻይ አውአሉ አማካኝነት የጠላትን ጦር ከምሽጉ እንዲወጣ በማድረግ ቅዳሴውም ሌሊት 10 ሰዓት ላይ እንዲደረግ በማዘዝ ቅዳሴው ሌሊት 10 ሰዓት ተደርጎ የጠላት ጦር ከወጣ በኋላ ጦርነቱ እንዲጀመር ተደርጓል። ከዛ በጦርነቱ ውስጥ ደግሞ ብዙ ነገሮች ተደርጓል። አሁን እነሱ የጠቀሷቸው የቅዱስ ጊዮርጊስ፣ የእመቤታችን ማርያም፣ የአክሱም ጽዮን ታቦተ መድኃኔዓለምና የግንባሩ ማርያም ታቦት እነሱ አብረው ሄደዋል። አባቶች ነበሩ ብዙ። በዛ መሀል ይሸለላል፣ ይፎከራል። ለሰዎቹም የቁም ፍትሐት ተደርጎ ነው ወደዛ ቦታ ሄዱት። በዛ ጊዜ ለጣሊያኖች የሚታይ ለኢትዮጵያውያኑ ግን ያልታየ በሰማይ ላይ ኃይለኛ ነጎድጓድና ደመና ይከፈታል። ከዛ ውስጥ እንደ አረንጓዴ የሚመስል ጭስ ይወጣል። ገድለ ቅዱስ ጊዮርጊስ ላይ ከዛ ውስጥ ቅዱስ ጊዮርጊስ እየወጣ ግንባራቸው ላይ ጣሊያኖችን ፍግም እያለ እነሱን እየገደለ በጣም እንትን ያሉትን ደግሞ እያስማረከ ለኢትዮጵያውያን አጋዥ ሆኖ እንደቀረበ ተምራችኋል። ሰንበት ትምህርት ቤት አይደል? እሺ የምጨምረው ሳሙኤል? እኔ ምለው በአንድ ጣሊያኑ ተማረኪ ደግሞ የተማረከ ሰው በመሀል ላይ ስለ ቅዱስ ጊዮርጊስ በመሀል ላይ ሂዱ ጣሊያንን አሸንፉ ማርኩ ብሎ እያለና ወደ ቀኝና ወደ ግራ ሄዶ እኛንም ሲዋጋን የነበረ ማን ነው ብሎ ነበር። እሱም ቅዱስ ጊዮርጊስ ነው። በኢትዮጵያ ቤተክርስቲያን የቅዱስ ጊዮርጊስ 2 ታቦቶች እንኳን ሄደው አጼ ምኒልክም በቅዱስ ጊዮርጊስ ቤተክርስቲያን የራሳቸውን የሆነ ምህላ ጸሎት አድርጓል። እሱ ምህላ ይህን ጦርነት ካሸነፍኩኝ ይህን ቤተክርስቲያን ሳር ክዳኑን ለውጪ በአማረ ህንጻ ሰራዋለሁ ብለው ስለማሉ ቅዱስ ጊዮርጊስ እኛን እያገዘን ነበር። ለዛ በአድዋ ዘመቻ ጊዜ ብዙ ታቦታት ወጥተዋል። ከዛ ቅዱስ ጊዮርጊስም አግዟል። እሺ መልካም ቃሎትን ያሰማልን። የጌታችን የመድኃኒታችን የኢየሱስ ክርስቶስ እና የቅዱሳን በዓላት እንዳሉ ሁሉ ብሔራዊ እና ሀገራዊ በዓላት አሉ አይደል? ከነሱ መካከል ደግሞ አድዋ ነው። ይሄ የአድዋ በዓል የነጻነት በዓል ነው ወይስ የድል በዓል ነው? ይሄ የድል በዓል ነው እንጂ የነጻነት በዓል አይደለም። ምክንያቱም የነጻነት በዓል ማለት በምንም አይነት በልመናም ሊሆን ይችላል ራስን ነጻ ለማውጣት ነው። ይሄ ግን በጦርነት ጊዜ በድል ነው እንትን ያለው። ስለዚህ ይሄ የድል በዓል ነው የሚባለው። እሺ የድል በዓል ነው? አዎ የድል በዓል ነው። ምክንያቱም አባቶቻችን ድል አድርገው የተመለሱበት ነው እንጂ ነጻነትን ያገኘንበት አይደለም። እሺ አዎ በዓሉ የድል በዓል ነው፣ የነጻነት በዓል አይደለም። ምክንያቱም በዚህ በጦርነት ጊዜ ኢትዮጵያን እኛ እንደ ሌሎች አፍሪካ ሀገራት ቅኝ ተገዝተን የነዚህ የፈረንጆቹን ቋንቋ ወርሰን በእነሱ ቋንቋ እየተናገረን አይደለም። ከጥቂት ዓመታት ኖረን የነሱ የወጡልን እኛ በራሳችን በእግዚአብሔር ተማምነን እነሱን ያሸነፍንበት በዓል ነው። ለዚህ ድል በዓል ነው። እሺ አዎ የድል በዓል ነው። ምክንያቱም አባቶቻችን በጣሊያኖች እኛ ማርከው የነሱን ቋንቋ እንድናወራ ባሰቡ ጊዜ በጦርነቱ ጊዜ በድል አሸንፈን በድል ያሸነፍንበት በዓል ነው። ስለዚህ የድል በዓል ነው። እሺ በትክክል መልሳችሁታል። በዓሉ የድል በዓል ነው። አርበኛ ማለት ምን ማለት ነው? እስኪ ሳሙኤል ነገር አርበኛ የምንለው በአንድ ጦርነት ላይ የተዋጋ አንድ ወታደር ወይም ከፍተኛ አስተዋጽኦ ያደረገ አንድ ወታደርን አርበኛ እንለዋለን። እሺ መልካም። አንቺስ? አርበኛ ማለት በአንድ ጦርነት ላይ አብሮ የሚዋጋ ከፍተኛ አስተዋጽኦ ነው የሚያደርግ ማለት ነው። እሺ አርበኛ ማለት በዛ በጦርነቱ ጊዜ የነበሩት የየራሳቸው ቦታ ተከፋፍሎ ፊት አውራሪ ይሆናል፣ ቀኝ አዝማች፣ ግራ አዝማች ሆኖ ለጦርነቱ ትልቅ አስተዋጽኦን ያበረከቱ ሰዎች አርበኛ ይባላሉ። እሺ አርበኛ የምንለው ጦርነት አሁን ለምሳሌ አድዋ ጦርነት ላይ ፊት አውራሪ፣ ግራኝ፣ ቀኝ አዝማች፣ ግራ አዝማች የሚባሉት እና ለጦርነቱ ከፍተኛ አስተዋጽኦ ያበረከቱ ሰዎች አርበኞች ይባላሉ። እሺ መልካም። እናንተ ባላችሁ ተጨማሪ አርበኛ ማለት በሀገሩ ፍቅር ተነሳስቶ ሀገሩ በወረራ ኃይል እንዳይወረር የሚያደርግ በጦርነት ሀገሩን የሚጠብቅ ሰው አርበኛ ማለት። እሺ መልካም። ስለ ሀገራችሁ ምን ያህል ታውቃላችሁ? ስለ ሀገራችን ብዙ ነገር ልናውቅ የሚገባ ነገር አለ። አንደኛ እንኳን በዚህ አሁን በደረሰው በዓል እንኳን የምንገልጸው የአድዋ ድል በዓል ነው። በአድዋ ድል በዓል ጊዜ የኢትዮጵያ አርበኞች ራሳቸው እኛ እንዳንገዛ ብለው
ጣሊያኖች ባረጉት የውጫሌ ስምምነት ላይ እነሱ በራሳቸው ትርጉም እኛ ለመግዛት እንደፈለጉ ጽፎ ነበረ። በዛ ጊዜ ግን እኛ ሳንስማማ ራሳችንን ለመክፈል ራሳችንን ለሀገር ፍቅር ብለን መስዋዕትነት ያደረጉ አርበኞች አሉን። በአሁን ጊዜ ደግሞ እንደዛ የሀገር ፍቅርን ስሜት የምንገልጽበት አንደኛው መንገድ በጣም የተለያዩ የሙስና ነገሮችን መዋጋት፣ በሀገር መኩራት ምናምን የመሳሰሉትን ማድረግ አለብን። ያ ደግሞ ስለ ሀገራችን ማወቅ ያለብን አንድ ሌላኛው ነገር በሀገራችን ያሉትን ታዋቂ ቦታዎችና የድሮ የጥንት ባህሎችንና ታሪኮችን ማወቅ አለብን ማለት ነው። እሺ መልካም። ስለ ሀገር ምን ታውቂያለሽ? እኔ ስለ ሀገር የሚያውቀው ሀገሬ እንደ ሌሎች አፍሪካ ሀገራት ያልተገዛች መሆኗንና በአድዋ ጦርነትም ድል ማድረጓን አውቃለሁ። እሺ መልካም። ስለ ሀገር ምን ታውቂያለሽ? ሀገሬ የጥንት ስልጣኔ የነበራት ሀገር እንደሆነች በጣም ብዙ የተራቀቁ ጥበቦች እንዳሏት ለማመልከቻነት ዓለምን ያስደመሙ ዓለም ሊሰራቸው የማይችሉትን የቅዱስ ላሊበላን አብያተ ክርስቲያናት ሊሆን ይችላል አክሱም ሐውልትን ገንብታች ላይ ያሳየች ሀገር እንደሆነች ሀገራችን በብዙ ወረራ ጊዜ ብዙ ወረሮችን ያሸነፈች ለዛም በእግዚአብሔር ማመኗና በእግዚአብሔር ማመኗ ደግሞ የፈጠረባት ነገር እንዳለ ስለ ሀገር ያውቃል። እሺ መልካም። እኔ የምለው ደግሞ እኔ ስለ ሀገሬ የማውቀው ሀገሬ ኢትዮጵያ በቅኝ ግዛት አልተገዛችም እና ደግሞ እግዚአብሔር ቃል ኪዳን ገብቶላት ነበር። በአድዋ ጦርነት ደግሞ ድል አድርጋለች። እሺ መልካም ጥሩ ጎበዞች። ስለ ሀገራቸው ብዙ ነገር እንደምታውቁ አረጋግጫለሁ። ክርስቲያን ወታደር መሆን ይችላል? አዎ መሆን ይችላል። ምክንያቱም አንድ ክርስቲያን በቤተ ክርስቲያናችን ክርስቲያን ወታደር የሚሆንበት ምክንያት አንደኛ ሀገሩን ለማስጠበቅ ነው እንጂ አሁን እንዳሉት ግን የሆነ ምንም ለስልጣን ተብሎ ለተሰጡ ጦርነቶች ግን ዝም ብሎ የማይሆን የጦርነት አይነት ሳይሆን በተለያዩ ሀገራት ሀገርን የሚያጠፉ ጠላቶች ሲመጡ ለመከላከል ብሎ አንድ ክርስቲያን እንደ ወታደር መሆን ይችላል። ክርስቲያን ዋናው ሀገርን ለማስጠበቅ ትክክለኛው እምነትም ስለሆነ እግዚአብሔርም በክርስቲያን ወታደሮች ካሉ ያን ጦርነት ላይ እንደምናሸንፍ እርግጠኛ ነን። ምክንያቱም ክርስቲያን ወታደር ካለ ከአጠገባችን ታውታለ። እሺ መልካም። አዎ ክርስቲያን ወታደር መሆን ይችላል። ምክንያቱም ክርስቲያን አርበኛ ሀገርን የሚወር ጠላት መጥቶ ሊዋጋን ነው። ሃይማኖታችንን ሊለውጥ ስለሚችል ክርስቲያን አርበኛ መሆን ይችላል። እሺ ክርስቲያን አርበኛ መሆን ይችላል። ግን አርበኛ መሆን ይችላል ስንል ከሁለት መንገድ አይነት ነው ወታደር መሆን ወይም አርበኛ መሆን ይችላል። አንደኛ አንድ ክርስቲያን ለእምነቱም አርበኛ ወይም ወታደር መሆን አለበት። ሁለተኛ ለሀገሩም ዘብ። ለምሳሌ እነ ቅዱስ መርቆሬዎስ እነ ቅዱስ ጊዮርጊስን ብንመለከት ቅዱስ ጊዮርጊስ በነገ ቤተሰቦቹ በአባቱ የሞተበት ገና በህፃንነት እድሜ ነው። ከዛ እሱ በንጉስ ቤት ነው ያደገው። ከዛም እሱ ወታደር ነበረ። በዛው ንግስናንም ተቀብሏል። ሌላ ቅዱስ መርቆሬዎስም እንዲሁ ወታደር ነበር። ስለዚህ አሁን እኛም እንደነሱ ሌላ ሀሳቦችን ባለማሰብ ከወታደር መሆን እንችላለን። ግን መጥፎነት ተብሎ መታሰብ የለበትም። እሺ ክርስቲያን ወታደር መሆን ይችላል። ምክንያቱም ክርስቲያን ወታደሮች ወደ ጦርነት ሲሄዱ ጠንካራ ክርስቲያን ከሆኑ ታቦት ይዘው ይሄዳሉ እና ደግሞ እግዚአብሔር ካጠገባቸው አለ ማለት። እሺ መልካም። እናንተ ልክ ናችሁ። ከዛ በተጨማሪ ደግሞ እሱ እንዳለው ቅዱስ መርቆሬዎስ ቅዱስ ጊዮርጊስ ወታደር አልነበሩ። ነገር ግን ለውትድርና ብለው ወይም ለስልጣን ብለው እግዚአብሔርን አልካዱ። ስለዚህ ክርስቲያን ወታደር መሆን ይችላል ማለት ነው። እሺ ቃሎትን ያሰማለን። ወታደር ቢሆን ክርስቲያን ወታደር ቢሆን ምን ይጠቅማል? እሺ ወታደር ክርስቲያን ቢሆን የሚጠቅመው ነገር አንደኛ በማንኛውም ጦርነት ጊዜ በእምነታችን አንድ ወታደር በእምነቱ ስለሆነ የሚጣላው ማሸነፍ ይችላል። ያ ደግሞ በክርስትናው ሕይወት ወታደር የሆነ አንድ ሰው ሰይጣን ሊያሳስተውና ሊፈትነው ሲመጣ የማሸነፍ ድል ይኖረዋል። ክርስቲያን ወታደር ከሆነ እግዚአብሔር ካጠገባችን ስለሚሆን ልናሸንፍም እንችላለን። ሁለተኛ ደግሞ ሃይማኖታችንን ምናችንን አንለውጥም። እኛ ክርስቲያኖች ወታደር ብንሆን ለሀገራችን የሚሰጠው ጥቅም ብዙ ነው። ለምሳሌ እንደተመለከትናቸው እነ ቅዱስ ጊዮርጊስ በእግዚአብሔር ያላቸው እምነት በጣም ከፍተኛ ስለሆነ ገና ድምጹን በሚሰሙት ጊዜ ነበር እነዛ አጋንንታውያን ነገስታት
እየተንቀጠቀጡ ከውስጣቸው ያለው አጋንንት እየወጣ እየሸሹ የሚመለሱት። ሌላው ደግሞ እና አጼ ምኒልክን ደግሞ ስንመለከት ሰይፋቸው ላይ የአጼ ምኒልክ ላይ የምኒልክ ተስፋው እግዚአብሔር ነው የሚል ጽሑፍ ተጽፏል። ያም እምነት ስላላቸው እግዚአብሔር ይረዳቸዋል። በእግዚአብሔር ረዳትነት ደግሞ ጦርነቱን ማሸነፍ ይችላሉ። ለሀገራቸውም ብዙ ጥቅም ያስገኛሉ ማለት ነው። ስለዚህ ወታደር ክርስቲያን ቢሆን ብዙ ጠቀሜታ አለው ማለት ነው። እሺ መልካም ቃሉትን ያሰማለን። ኢትዮጵያዊ በመሆናችሁ ኩራትና ፍቅር፣ ደስታ እንደሚሰማችሁ ተስፋ አደርጋለሁ። ለምን? አዎ ኢትዮጵያ በመሆኔ ኩራትና ደስታ ይሰማኛል። ምክንያቱም ኢትዮጵያ እንደ ሌሎቹ አፍሪካ ሀገራት በቀኝ አልተገዛችም። በተለይ በሌላም ሀገር የተገዛች ሀገር ስላለች በኢትዮጵያ በመሆኔ ኩራትና ደስታ ይሰማኛል። እሺ በሀገሬ በጣም ብዙ ኩራት ይሰማኛል። አንደኛ ይህን የመሰለ ከሌሎቹ ሃይማኖቶች ወደ ሌላ ብዙ ሀገሮች አሁን በውጭ ሀገሮቹና በውጭ ሀገሮች ሃይማኖት ነበር የሚያምኑት። እኛ ግን በራሳችን በመዋጋታችን የራሳችንን ሃይማኖት ነው እንጂ ሰው ሁሉም ሰው በፍላጎቱ ነው እንጂ እንደ ሌሎቹ በግዴታ አይሆንም። ሌላ ደግሞ በአድዋ ጦርነት በማሸነፋችን እንደ ሌሎቹ ሀገራት ተገዝተን የእነሱን ነገር የእነሱን ቋንቋ የእነሱን ምግብ ምናምን አይደለም የምንጠቀመው። እኛ የራሳችንን ሁሉ ነገር የራሳችንን ነው። ሌላ ደግሞ እኔ በሀገር የምኮራበት አንድ ነገር በጣም ብዙ አስደናቂ ነገሮች ይሰራለች። እስከዛሬ ድረስ በዓለም ላይ የሚሰሩ ፎቆች ወደ ላይ ነበር የሚሰሩት። ግን እኛ ኢትዮጵያውያን ወደ ታች ላሊበላን ወደ ታች ፎቅ በመስራት ስራ አሳይተን ለሀገር ምንም ነገር እንደምንችል በአክሱም ሐውልት ላይም አሳይተናል። ስለዛ እኔ በሀገሬ በጣም እኮራለሁ። እኔ በሀገሬ እኮራለሁ ምክንያቱም ኢትዮጵያ ውስጥ ብዙ ታሪካዊ ቅርሶች አሉ። ለምሳሌ ላሊበላ ከላይ ወደ ታች ነው የተሰራው። አክሱም እና ሌሎች ቅርጾች አሉ ኢትዮጵያ ውስጥ እና ደግሞ በቅኝ ግዛት አልተገዛንም። እንደ ሌሎቹ ሀገሮች በቅኝ ግዛት ተገዝተን የሌላ ሀገር ቋንቋ እናወራም። የራሳችን ፊደል ቋንቋ አለን እና በዚህ ምክንያት እኔ ኢትዮጵያዊነቴ ያኮራኛል። እኔም በኢትዮጵያዊነቴ እኮራለሁ። የምኮራበት ምክንያት እምነታችን እንደ ሰማያውያን እንደ መላእክት እለት ተእለት አገልግሎት የሚፈጸምበት ቅዱስ ያሬድ ደግሞ ኢትዮጵያዊ ነው። እግዚአብሔር አድሎን የመላእክትን ዜማ ነው እኛ አብረን የእነሱን የምንለውና በዛ መልኩኛ የታደልን ሀገር ነን። ሌላው የኔ በሀገር የምኮራበት ምክንያት ሀገራችን የራሷ ባህል፣ የራሷ ቋንቋ፣ የራሷ አመጋገብ፣ የተለያዩ ስልቶች ያሏት ሀገር ናት። ህዝቡም ተዋዶ የሚኖርባት ሀገር ስለሆነች እኔ በሀገሬ እኮራለሁ። እሺ መልካም ቃሉትን ያሰማል። ሃይማኖታችን ቅዱስ ቤተ ክርስቲያን ለሀገራችን ኢትዮጵያ ምን ጠቅማለች ሲባል ሰምታችሁ ታውቃላችሁ? ቤተ ክርስቲያን ለኢትዮጵያ ምን አድርጋለች? ቤተ ክርስቲያናችን ለኢትዮጵያ ለሀገራችን በጣም ብዙ ነገሮችን አድርጋለች። አንደኛው የስነ ልቦናን እድገት ለማድረግ በጣም ብዙ ነገሮችን ታደርጋለች። በየቀኑ ስንክሳር ስለሚነበብ ቤተ ክርስቲያን ጀግናና ደፋር እንድንሆን አድርጋናለች ማለት ነው። እናም በጣም የተለያዩ ነገሮች ላይ በራሳችን ባህል በራሳችን ወግ ነው የምናደርገው። ሌሎቹ ሀገራት ግን በቤተ ክርስቲያናቸው በሌላ አባባል የሌላ ሰውን ሀገር እየፈለጉ ነው ሁሉንም ነገር የሚያደርጉት። እኛ ደግሞ በስነ ልቦና ማንኛውንም ስዕልን ስንስል ማንኛውንም ትምህርት ስንስል እኛ መስለን ነው እንጂ ሌሎችን አስመስለን አንስልም እንትን አንለው። መልካም ቤተ ክርስቲያን የተለያዩ አስተዋጽኦችን አድርጋለች። ለምሳሌ ነጻነት እንዲኖር አድርጋለች። የራቁት መናፍቃን እንዲመለሱም አድርጋለች። እሺ መልካም ቤተ ክርስቲያናችን ለሀገራችን ለኢትዮጵያ ያደረገችው ጥቅም መካከል አሁን ለምሳሌ አንድ ሀገሩን እንድትቆም ያደረገች በመጀመሪያ ቤተ ክርስቲያን ናት። ለዚች ሀገር የተላኩት ለአፍሪካ ለኤዥያና ለአውሮፓ ተብለው የኖህ ልጆች ተከፋፍለው ነበር አይደለ? እነሱ በተከፋፈሉበት ጊዜ የካም ልጅ ኩሽ እዚህ ኢትዮጵያን ነው እንትን ያላት። በዛ ጊዜ የነበረው ደግሞ በጥንት ስልጣኔ ዘመን የነበሩ ሰዎች እና ንግስተ ሳባ ሊሆኑ ይችላሉ። ከእስራኤሉ ንጉስ ሰሎሞን ጋር የነበራቸው ጥምረት አለ። እነሱ ሁሉ ክርስቲያኖች ነበሩ። በዛ ጊዜ ደግሞ ሀገራችን ሰላማዊ ሀገር ነበረች። እምነት አመጣጡም በጃንደረባው ምክንያት ነው። ያ ደግሞ ከሐዋርያ ጋር ተገናኝቶ እምነቱን ያገኘ ሰው ነው እሱ።
ስለዚህ የኛ ሀገር ሆና በእምነት ጸንታ እንድትቆይ አርጋለች አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ሁለተኛ ደግሞ ለሀገራችን እለት ተእለት በቤተክርስቲያን ውስጥ ይጸልያል። ያ ደግሞ ሀገራችን ዳሯን እሳት መሀሏን ገነት አድርጎ እንዲጠብቅልን ሀገራችን ሁሌ ሰላም ነገር የሚሰማባት የእግዚአብሔር ሀገር እንደሆነች እመቤታችን የረገጠቻት ሀገር ስለሆነች ሀገራችን የእመቤታችን አስራት ሀገር ተደርጋ ተሰጥታለች ማለት ነው። እና በዛ ምክንያት ሀገራችን ኢትዮጵያ ሰላም አግኝታለች። ለዛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላም እንድታገኝ ሀገራችን ጠቅማለች ማለት ነው። እሺ መልካም ቃልቱ ያሰማልን። አሜን። እናንተ ካላችሁት በተጨማሪ ደግሞ አሁን ፒያሳ አትክልት ተራ አካባቢ የሚገኘው የአቡነ ጴጥሮስ ሐውልት የራሱ የሆነ ታሪክ ያለው አይደል? እሳቸው ሲሞቱ ጣሊያን ኢትዮጵያን ልትወራል ነበረ። እዛ ህዝቡ ለኛ እንዲወረረጉልን ብለው ነበር አይደል? ህዝቡ ጣሊያኖች ወደ አቡነ ጴጥሮስ ሄዱና ኢትዮጵያ ለኛ ቀኝ እንድትገዛ ይላኩልን ከኛ በላይ እርሱን ስለሚሰሙ አሉ። እዛ አባታችን አቡነ ጴጥሮስ ደግሞ አይቻልም ሲሉ እንደዛ አይደለ ይገድላቸው። ስለዚህ የኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቻችን ለእቺ ሀገር እንዲሆን እንድትቆይ ብዙ መስዋዕትነት ከፍለዋል ማለት ነው። እሺ መልካም ቃልቱ ያሰማል። አሜን። በሃይማኖታችን ጀግኖች ሆነን ሰማዕትነት ስንቀበል ምንድነው የምንሸለመው? በሃይማኖታችን ሰማዕትነት ስንቀበል የምንሸለማቸው ነገሮች አሉ። አሁን እንደ ቅዱስ ጊዮርጊስና እንደ ቅዱስ መርቆሬዎስ እነሱ በጣም በከባድ መስዋዕትነት ለክርስትናቸው ብለው መስዋዕትን ተቀብለው ለቅዱስ ጊዮርጊስ 7 አክሊል ይወርዶለታል፣ ለመርቆሬዎስም እንደዛው አክሊል ይወርዶለታል። እኛም በአሁን ጊዜ በጣም ብዙ ሰዎች እንደ መናፍቅ ሆነው እንደ ድሮ ግን እንገላቸዋለን ምናምን ባይሉም ሰይጣን ግን እስካሁን ድረስ ይፈተናል። በዛ ጊዜ የፈተነን ራሳቸውን መስዋዕት በማድረግ የፈለገ ፈተና ቢያደርግ እሱን በመቋቋምና በየቀኑ ጸሎት በማድረግ ልንሸልማቸው አንደኛው ቃለ ሕይወት ነው። ቃለ ሕይወት ማለት እግዚአብሔር ኑ ወደ ቤት ይግቡ መንግስተ ሰማያት እናንተ ናችሁ ብሎ እንዲሰጠን የሚያደርገው አንደኛው የኛ መስዋዕትነት ነው ለሃይማኖታችን ስንል። እሺ መልካም። ሁለተኛ ዘላለማዊነት ሕይወት እናገኛለን እና ደግሞ በሃይማኖታችን የጸናን እንድንሆን ይረዳናል። እሺ እኛ ሰማዕትን ብንሆን ከእግዚአብሔር የሚሰጠን ሽልማት የክብር አክሊል ይሰጠናል። ወንድም እንዳለው ሌላ አስሩ ማዕረጋት እነሱ ይሰጡናል። እንደ ቅዱሳን ባንሆንም ለቅዱሳን በስማቸው ቤተክርስቲያን ይሰራል፣ ስማቸው ይዘከራል፣ ገድል ይጻፍላቸዋል። በእግዚአብሔርም ዘንድ ገነት መንግስተ ሰማያትን ይወርሳሉ ማለት ነው። መልካም። እና ደግሞ እኛ ሰማዕት ከሆነን የክብር አክሊል ይሰጠናል፣ መንግስተ ሰማያትን እንድንወርስ ያደርገናል። እና ደግሞ ሰይጣን በተፈታተነን ጊዜ ሰይጣንን ድል እንድናደርገው ያደርጋል። እሺ መልካም ቃልቱ ያሰማልን። ያሰማልን። እናንተ ባላችሁት በተጨማሪ ሰማዕት ከሆኑ በኋላ በሃይማኖታችን ጀግኖች ሆነን ሰማዕት ስንሆን የሚሰጠን ስጦታ የክብር አክሊል፣ ወደ መንግስተ ሰማያት እንገባለን። ግን ሰማዕት ካልሆንን ወደ ገሃነም ነው እንገባው ማለት ነው። ስለዚህ በጸሎታችን መበርታት በሃይማኖታችን መበርታት አለብን። እሺ ጎብዞች፣ ጾም የጀመራችሁበትን እድሜ ታስታውሱታላችሁ? 7 ዓመት ሳይሞላችሁ እንጹም ብላችሁ ታውቃላችሁ? እስኪ ሁለቱን እንዴት መልሱልኛላችሁ? አንዳንድ ጊዜ እኛም ገና በሕፃንነታችን ታላላቆቻችን 7 ዓመት ሲሆናቸው ይጾሙ ነበር። 7 ዓመት ያለፋቸው ሰዎች ይጾሙ ነበር። እኛም ገና ህፃን እያለን እንደዛ ነገር እንትን ሊልን ይችላል፣ ሊያጓጓን ይችላል። ከዛ እኛም ትንሽ እንኳን እንሞክረው እንላለን። ልክ ስንሞክረው ግን በትንሽዬ ፈተና ስለምንወድቅ እኛ ቶሎ እንትን እንል ነበረ። ግን ከ7 ዓመት በኋላ ደግሞ በስትክክል መጾም ስንጀምር ሰይጣን አውቆ ልክ በጠዋት ይፈትነናል፣ ረሃብ ያደርግብናል። ግን በፍስክ ጾም ባይኖርበት ጊዜ ግን እስከ 6 ሰዓት ምናምን ብትቆይ ራሱ ሊያረብሽ ይችላል። ምክንያቱም ሰይጣን አይፈትንሽም። ግን በጾም ጊዜ በጠዋት ራሱ ተነስተሽ እስከ 9 ሰዓት ብትጾሚ ራሱ እንትን ይፈታተንሻል። ቶሎ እንድትበይ ቶሎ እንድትራቢ ያደርግሻል። በጣም ደግሞ እንዲያምሽም ያደርጋል።
ያን ግን እኛ ተቋቁመን በመስዋዕትነት ከቆየን ቅድም እንዳለው የመስዋዕትነት የክብር አክሊልና ወደ መንግስተ ሰማያት እንድንገባ ያደርገናል ማለት ነው። በስንት ዓመት ነው ጾም የጀመርከው? እኔ በ7 ዓመት ነው የጀመርኩት። ግን ከ7 ዓመት በፊት ለመሞከር ፈልጌ ነበር፣ ግን ወደክ ቶሎ ስለሚጠላን። ግን ከ7 ዓመት በኋላ ግን ጸንቼ እስከዛሬ ድረስ እየጾምኩ ነው ማለት ነው። እሺ መልካም። እኔ ጾምን የጀመርኩት በ8 ዓመቴ ነው። ነገር ግን በ7 ዓመቴ ካልጾምኩ ብያለሁ። እሺ መልካም። እኔ ጾም የጀመርኩት በ7 ዓመቴ ነው። ከዛ በፊት እዛ ቤት ሲጾሙ ሳይ ካልጾምኩል ነበረ። አንድ ቀን እስከ 4 ሰዓት ጾሜ አጦረዋል። ከዛ አልጾም ብዬ እንደውም 7 ዓመት ሲሞላኝ ራሱ የአብይ ጾም የገና ጾም ሮባር እምቢ ነበር ማስቸግረው። ከዛ ፍልሰተ ላይ ሲያስቀድሱ ሳይ አጓጓኝና እኔም አብሬ እየሄድኩ ከሰፈር ልጆች ጋር ማስቀደስ ጀመርኩ። በዛው ጾም ለመድኩ። መልካም። እኔ ጾም የጀመርኩት በ8 ዓመቴ ነው። ካልጾምኩ ብዬ አስቸግሬ አላውቅም። እሺ ጥሩ። ለቅዱሳን ከተሰጣቸው ቃል ኪዳን ለመጠቀም ምን ማድረግ አለብን? ከቅዱሳን ከተሰጣቸው ቃል ኪዳን ለመጠቀም አንደኛ ማድረግ ያለብን ለእነሱ በተሰጣቸው ቃል ኪዳን ስራ መስራት ነው። አሁን ለምሳሌ በጣም ብዙ ጻድቃን በእናንተ ስም ዝክር የዘከረ ቤተክርስቲያን ያሰራ እምረዋለሁ ብሎ በጣም ብዙ ቅዱሳንን ሰጥቷቸዋል። እኛም በዛ ጊዜ በእነሱ በዓላት ጊዜ በዓላትን ማክበር አለብን እና ለድሆች በመጸውት በቃል ኪዳናቸው ልክ ወደ መንግስተ ሰማያት እንገባለን፣ የቃል ሕይወትንም እንሰማለን። እሺ መልካም። ጸሎትን ማድረግና ዝክርን ስንዘክር ወደ መንግስተ ሰማያት እንገባለን። ለቅዱሳን ከተሰጣቸው ቃል ኪዳንም እንጠቀማለን። መልካም። በቅዱሳን ቃል ኪዳን እኛ እንድንጠቀም የምናደርገው በቅዱሱ ስም ቀዝቃዛውን ያጠጣ የመጸወተ የቅዱሱን ገድል ያጻፈ ስለ ቅዱስ የመሰከረ ሰው የእሱን ዋጋ መንግስተ ሰማያትን ያወርሳል ይላል። እኛም እነዛን መተግበር አለብን። በሃይማኖታችን መጽናት አለብን። መልካም። አሁን ለምሳሌ እኛ 10ቱ ትእዛዛትና 6ቱ ቃላተ ወንጌልን የምንፈጽም ከሆነ መንግስተ ሰማያትን እንወርሳለን እና ደግሞ ለመላእክት የተሰጣቸውን ቃል ኪዳን እንጠቀምበታለን። እሺ መልካም። ቃሎታ ያሰማልን። አሜን። እናንተ ካላችሁት በተጨማሪ አሁን ለምሳሌ ለሁላችን ቀርባችን እመቤታችን ናት አይደል? አሁን ለምሳሌ የእርሷ በእመቤታችን ስም ቀዝቃዛ ውሃ የሰጠ ዝክሯን የዘከረ ታምሯን ያነበበ ያስነበበ የሰማ ይድናል አይደለ? ስለዚህ ይህን ቃል ኪዳኖች ካደረግን በእነሱ ስም ዝክር ከዘከረ እንጸድቃለን ማለት ነው። እሺ ቃሎታ ያሰማልን። አሜን። ዛሬ ለሊና ለልጆች ምንድን ነው ይዛችሁልን የመጣችሁት? የምታቀርቡልን ነገር አለ? የምናቀርብላችሁ ነገር አለ። እኔ የማቀርብላችሁ ነገር አጼ ምኒልክ በአድዋ ጦርነት ጊዜ እየሄዱ እያለ ለሰራዊቱ ነጋሪት እያስጎሰመ ያላቸውና ያጽናናቸውን ነገር ነው። እሱም እንደዚህ ነው የሚለው፣ ጦርነትና የጦርነት ድምጽ ብትሰሙ አትደንግጡ። እግዚአብሔር ከእናንተ ጋር ሆኖ ጠላቶቻችሁን ስለሚዋጋ አትፍሩ። እግዚአብሔር አምላካችሁ ከፊታችሁ እየሄደ ጠላቶቻችሁን ስለሚዋጋላችሁ እናንተንም ስለሚያድናችሁ ከፊታቸው አትሽሹ ብሎ ነጋሪቱን እያስጎሰመ ወደ ጦርነቱ እንዲሄዱ አድርጓል ማለት ነው። እሺ መልካም። እናንተስ? እኔ ደግሞ አንቶሎኒ የተባለ የጣሊያን ሀገር ተወካይ በአንቀጽ 17 እቴጌ ጣይቱና አጼ ምኒልክን በአንቀጽ 17 የማትስማሙ ከሆነ ሀገር የጣሊያን ኢትዮጵያን በጦርነት ተወራለች የሚለውን ነው ማቀርብላችሁ። እሺ የእቴጌ ጣይቱ ንግግር ስማ፣ ጦርነት ነው ያልከው፣ ብትፈልግ የዛሬ ሳምንት አድርገው። የኔ ሴትነትና ያንተ ወንድነት የሚለየው እዚህ ምኒልክ እልፍኝ ሳይሆን እዛው ጦር ሜዳ ነው። አሁን እኔ ሴት ነኝ፣ ጦርነትን አልወድም። ነገር ግን እንዲህ ያለውን ከምቀበል ጦርነት እመርጣለሁ። ሂድ፣ መንገዱን ጨርቅ ያደርግልህ። እግሩን ለጠጠር ደረቱን ለጦር ሰጥቶ ለሀገሩ ፍቅር ደሙን አፍስሶ ለሀገሩ ክብር አፈር ለብሶ እርሱ ወድቆ ሀገሩን የማያቆም እዚህ ያለ እንዳይመስልህ። ሂድ፣ መንገዱን ጨርቅ ያደርግልህ። የኢትዮጵያ ሰው ባታውቀው ነው እንጂ ለሀገሩ መሞት ማለት ለሀበሻ ጌጡ ነው። ሂድ፣ ጦርነቱን ባሻ ጊዜ አድርገው ሂድ የሚል ነበር። እሺ ይሄ ደግሞ የተዘጋጁት የአጼ ምኒልክ የተናገሩትን የአድዋን የክተት አዋጅ ነው። እግዚአብሔር በቸርነቱ ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው። ከእንግዲህ ብሞትም ሞት የሁሉ ነውና ስለ እኔ ሞት አላዝንም። ደግሞም እግዚአብሔር አሳፍሮኝ አያውቅም።
ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁን ግን አገር የሚያጠፋ ሃይማኖት የሚለውጥ ጠላት በፊት እግዚአብሔር የወሰንልንን ባህር አልፎ መጥቷል። እኔም የሀገሬን ከብት ማለቅ የሰውን መድከም አይቼ እስካሁን ዝም ብለው ደግሞ እንደገና እንደ ፍልፈል መሬት ቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የኢትዮጵያ ሕዝብ እስካሁን ቀደም የበደሉ አይመስለኝም። አንተም እስካሁን አላስቀየምከኝም። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ለልጅህ ለሚስትህ ለሃይማኖት ስትል በሀዘን እርዳኝ። ወስልተ የቀረው ከሆነ ግን ኋላ ትጣላኛለህ። አልምርህም። ማርያምን ለዚያ ማለጅልኝ። መልካም የለሽም? እሺ ጥሩ፣ በጣም ደስ የሚል ነበረ። እሺ ቃልዎትን ያሰማል። አሜን። መዝሙር ይዛችሁልን አልመጣችሁ? እኛ ከመስተጋብ ዜማ የያዝንላችሁ ዜማ አለ መስተጋብ ዘፈኑ ላይ እነሱ ደግሞ መጀመሪያ መዝሙር ያቀርቡላችኋል። ከዛ እኛ እንቀጥላለን። መዝሙሩ ይቅረብ። ህንጻ ገነተ ጊዮርጊስ መካነ ፍስሐ ህንጻ ገነተ ጊዮርጊስ መካነ ፍስሐ በወርቅ ወበዕንቁ አረፋቲሃ በወርቅ ወበዕንቁ አረፋቲሃ። አሁን እኛ የምናቀርብላችሁ መስተጋብ ነው። ዘፈኑ አምላኪያን የመጀመሪያው አምላኪየ አምላኪየ ነጽረኒ ወለምንት አደገኒ ሩቅ ማድኖት የቃላትያት የአምላክ የጸራይ ከዋቤ ከእለቴ ሰማይ ከኒ ወሌሊት ያኒ ቅድሜ ከዋሌ ከኒ አንተ ሰው ውስተ ቅዱሳኒ ከታድርስ ባስሬ ኪያከ ተወከሉ በዊነ ተወከሉ ከኒ ወዳንኮ ማቤ ከጸሩ ወደኑ ኪያ ከተወከሉ የታፉ አንሰ ፄዋኮ ሰምኑ ባበሰ ወቱት በውስታስ ኩሎሙ እለ የሬእዩኒ የትቃጸቡኒ ይብሉ በከናፍሪሆሙ ወየሐውስ ርሶሙ። ቃልዎትን ያሰማል። አሜን። እሺ አብነት ትማራላችሁ? ምን ላይ ደርሳችኋል? መስተጋብ ላይ እኔ 40 ዘረቡ። እሺ መልካም፣ ቃልዎትን ያሰማልን በድጋሚ አሜን። እሺ ወንድሞች እንደ ሰማዕቱ ቅዱስ ጊዮርጊስ መሆን ትችላላችሁ? እንደ ሰማዕቱ ቅዱስ ጊዮርጊስ መሆን እንችላለን፣ ግን እንደሱ በግዴታ በመንኮራኩር መፈጨት እና በሰይፍ መቀላት የለብንም። እኛ በአሁኑ ሰይጣን የሚፈትን ችግርና በአጠገባችን ያሉ መናፍቃንን የነሱ የሚፈትኑን ነገር በመቋቋም መስዋዕትነትን በመክፈል ከቻልን መናፍቃኖቹን ወደ ትክክለኛው ሃይማኖት ወደ ማቅረብ ወይ ደግሞ ማቅረብ ካልቻለን ደግሞ ከነሱ ጋር ተከራክሮ ማሸነፍ እና ሰይጣን ደግሞ በሚፈተነን ጊዜ በጸሎትና በዳዊትን በመድገምም እሱን አባረ ነው እንደ ቅዱስ ጊዮርጊስ ሰማዕትነትን በመቀበል በስዋት ሰማዕት መሆን ይችላል ማለት ነው። ያው ግዴታ ሰማዕትነት ባይሆንም እንደ እግዚአብሔር እንዳለው የሚወደኝ ቢኖር ሁሉን ትቶ ይከተለኝ እንደ እግዚአብሔር እኛም እግዚአብሔር የሚለንን የሰንበት ቀንን እያከበርን 10ቱ ትእዛዛትን 6ቱ ቃላተ ወንጌልን እየተገበረን እግዚአብሔር የሚለንን ሁሉን እያከበረን እግዚአብሔርን የተከተልን መንግስተ ሰማያትን መውረስ ነው እንጂ በዚህ ጊዜ የሚያስገድድ ሰማዕትነት የመግደል ሰማዕትነት የለም። በዚህ ጊዜ ሁሉ ነገር የቴክኖሎጂ ዘመን ነው። ቴክኖሎጂ ደግሞ ራሱ የሚያመጣው ተጽዕኖ አለ። እነዛን ተጽዕኖዎች መቋቋም በተለያዩ ጊዜ የሚመጡብን የተለያዩ ፈተናዎችን ራሳችንን በመቆጣጠር መቋቋም ስንችል እንደ ቅዱስ ጊዮርጊስ መንግስተ ሰማያትን መውረስ እንችላለን። እሺ መልካም። እናንተ ባላችሁት በተጨማሪ ደግሞ በአሁኑ ዘመን ና ለጥብት ስገድ አለበለዚያ እገልሃለሁ የሚል ንጉስ በአብዛኛው አይታይም። ስለዚህ
እግዚአብሔር አምላካችን ከሰጠን 24 ሰዓት እግዚአብሔር ሲጠና አይደለ እንድናመሰግነው እርሱ ስለዚህ እርሱን እያመሰገንን ነው ማሳለፍ ያለብን ግን ዝም ብለን በትንሹም ትልቁንም የሚያስፈልገንን በማየት ካባከን ነው ይሄ ለጣውስ እንደመስገድ ነው የሚቆጠር እሺ ለዛ ግን ማይሆን ነገር ማለት ማይጠቅመን ነገር አናይም ብለን ከተሆነ ይሄ ራሱ እንደ ሰማዕትነት ይቆጠርልናል ማለት ነው እሺ ቃሎታ ያሰማል አሜን አሁን ደግሞ ወደ ሰንበት ትምህርት ቤታችሁ እንምጣ የናንተ ሰንበት ትምህርት ቤት ለልጆች ምን ኮርሶችን ያስተምራል የተለያዩ ኮርሶችን ያስተምራል ለምሳሌ ቀዳሚ ክፍሎች አሉ የሰንበት ትምህርት ቤቱ ክፍሎችም አሉ እስኪ የኮርሶችን ስም ብታይ እስከምታስታውሺ ነሱልታይ የኮርሶቹ ስሞች ትምህርት ሃይማኖት ክርስቲያናዊ ስነ ምግባር የቤተ ክርስቲያን ታሪክ ግዕዝ እና የመሳሰሉትን መግለጽ እንችላለን ያ ደግሞ በየክፍሉ ይወሰናል ህፃናት ከህፃናት 1 እስከ ህፃናት 10 እስከ 7 እስከ 8 የሚደርስ ክፍል አለ ከነሱ ያለፈ ደግሞ ቀዳማይ ካለ ሳልሳይና ራቢያን ከጨረሰ በኋላ ተመርቆ ወደ ዩኒቨርሲቲ ወደ ቅድስት ሥላሴ ዩኒቨርሲቲ መሄድ ይችላል ማለት ነው የሚያስተምራቸው ኮርሶች እሱ ጠቅሶታል የመጽሐፍ ቅዱስ ጥናት የቤተ ክርስቲያን ታሪክ ግዕዝ ትምህርት ሃይማኖት እና የመሳሰሉትን መጥቀስ እንችላለን ቤተ ክርስቲያናችን ለአቡነ አረጋዊ ዝክር ይዘክራል እና ደግሞ ቤተ ክርስቲያናችን የተለያዩ አገልግሎቶችን በመዝሙር ጥናት ክፍል መዝሙር እያጠና እንድናገለግል ያደርጋል እና ደግሞ የመሳሰሉትን ነገሮች ያስተምራል አሁን እነሱ እንዳሉት ሆኖ በእኛ ቤተክርስቲያናችን ሰንበት ትምህርት ቤት የሚሰጣቸው ኮርሶች በአዲስ አበባ የሰንበት ትምህርት ቤት አዲስ በወጣው ካሪኩለም መሰረት የተዘጋጁትን ትምህርቶች እንማራለን ሌሎችም ክፍሎች አሉ የአብነት ክፍል አለ በአብነት ክፍል ውስጥ የውዳሴ ማርያም እንማራለን ዜማ እንማራለን የተለያዩ ንባብ ዳዊት እንማራለን ቀኔ እንማራለን በኪነ ጥበብና የመዝሙር ክፍልም አለ በኪነ ጥበብ ክፍል ደግሞ የተለያዩ ተውኔቶችን ለአመታዊ በዓል ጊዜ የመሳሪያዎች የመንፈሳዊ መሳሪያዎችን እንማራለን ስዕሉን እንለማመዳለን የድራማ የመንፈሳዊ ድራማዎችን እንሰራለን ማለት ነው በመዝሙርና ኪነ ጥበብ ክፍል ውስጥ ደግሞ የተለያዩ መዝሙሮች ለተለያዩ ቀን አገልግሎት እንዲሉ እየተደረገ እንማራለን እሺ መልካም ቃልት ያሰማል አሜን እናንተ ሁላችሁ ታላቆቻችሁና ታናናሾቻችሁ ትታዘዛላችሁ እንደምትታዘዙ ተስፋ አደርጋለሁ እስኪ ትህትና ማለት ምን ማለት ነው ትህትና የምንለው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳሳየን ሁሉ ለማንም ሰው ክብር መስጠት መታዘዝ ታናሽ ነው ታላቅ ነው ብሎ ሰውን አለማዳለትና ማንኛውንም ሰው በኩል አይን ማየትና ለማንም ዝቅ ብሎ አክብሮ መናገር ነው እና እኛም ታናናሽና ታላላቆቻችንን እናከብራለን ምክንያቱም አንዳንድ ጊዜ ታናናሾቻችን የሚፈልጉትን ነገር ሲጠይቁን እሺ ማለት አለብን ታላላቆቻችን ደግሞ የግዴታ እነሱም ደግሞ ብዙ ነገሮች ሲያዙን እሺ ብለን ማድረግ አለብን ታናናሾቻችንም ታላላቆቻችንም በእኩል አይን በማየት መታዘዝ አለብን ማለት ነው መልካም ትህትና ማለት ክርስቶስ እንዳሳየን በበረት ተወልዶ ራሱን ዝቅ ማድረግ ማለት ሲሆን ለሁሉም ሰዎች ክብር መስጠት ትንሽ ትልቅ ብሎ ሳይሆን ትልቅ ማለት መልካም ትህትና ማለት ነው ለሁሉም ለታላላቅም ለታናሽም መታዘዝ ነገር ግን የምንታዘዘው ነገር ለምሳሌ ታናናሾቻችን የሚያዙን ነገር ያላስተዋሉትን ነገር ሊሆን ይችላል እነዛን ነገሮች እነሱን የገሰጸን ሰውን እያከበርን ምግባረ ሰናይ ሆነን ጥሩ ስነ ምግባር ኖረን ለሰውን ማገዝ መታዘዝ ያለብን ማለት ነው ትህትና ማለት እሺ መልካም ትህትና ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በበረት ተወልዶ ራሱን ዝቅ አድርጎ እንዳሳየን ሁሉ ሰዎችን ማክበር ትልቅ ትንሽ ብሎ መለየት ሳይሆን ታላቃችን ታናሻችን ድሃ ሀብታም ብለን መለየት ሳይሆን ለሁሉም አክብሮት ትህትና መስጠት ነው እሺ መልካም ቃሎት ያሰማል አሜን ቃሎት ያሰማል
ካመጣችሁልን ነገር ያቀረባችሁልናል። አሁን ደግሞ ማቀርብላችሁ ቅዱስ ጊዮርጊስ ገድል ላይ ያለውን አጼ ሚኒሊክና አጼ ሚኒሊክ የተደረገውን የቅዱስ ጊዮርጊስን ተአምር ነው። በመጀመሪያ አጼ ሚኒሊክ ስለት ይሳላሉ። ስለታቸውም ጦርነቱን ድል ነስቼ ከመጣው በስም ቤተክርስቲያንን አጻንጬ ወይም ደግሞ በዛ ጊዜ የነበረው መቃኞን አውጥቼ ታቦቱን ወደ ሌላ ቤተክርስቲያን አሰራለሁ የሚል ነበረ። ያንን ሚኒሊክ ይሰራሉ። ሌሊት ጊዜም በቤተክርስቲያኑ ይጸለያል፣ ይቀደሳል። ከዛ ቅዱስ ጊዮርጊስ በማግስቱ በጦርነት ላይ በሚሄዱበት ጊዜ ሰማይ ይከፈታል። ሰማዩ በሚከፈት ጊዜ ኃይለኛ በጣም አስደንጋጭ የሆነ ጣሊያኖችን ያስደነበረ ታላቅ የኃይል የነጎድጓድ ድምጽ ከሰማይ ይሰማል። ያ የነጎድጓድ ድምጽ ውስጥ ደግሞ ትልቅ ንፋስን ይፈጥራል። ያ ከንፋስ ውስጥ አረንጓዴ ጢስ መሰል ነገር ይወጣል። ከዛ አረንጓዴ ጢስ መሰል ውስጥ ጻዕዳ ፈረስ የያዘ ሰው ይወጣል። እሱም ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ በታቦቱን ይዘው የሄዱትን ኢትዮጵያንን ለማገዝ ጣሊያኖችን ደግሞ ልክ ስላልሆኑ እነሱን ለመቅጣት ኢትዮጵያንን በማገዝ ጦርነቱን ይዋጋላቸዋል ማለት ነው። እሺ መልካም ቃሎት ያሰማል። የዓለም መሰረት የዓለም መሰረት የዓለም መሰረት የዓለም መሰረት የዓለም መሰረት የዓለም መሰረት ጊዮርጊስ ሊቀ ሰማዕታት ምኒልክ ንጉሠ ነገሥት ጊዮርጊስ ሊቀ ሰማዕታት ምኒልክ ንጉሠ ነገሥት። እሺ መልካም ቃሎት ያሰማል። አሜን። እናንተ ቤተክርስቲያን ሙዚየም አለ? አዎ። እስኪ ምን አለ? ሳሙኤል እስኪ ካንተ ልጀምር። እሺ ሙዚየሙ ላይ መጀመሪያ ያለው ነገር የተለያዩ ጎራዴና ጋሻዎች አሉ እና የአጼ ሚኒሊክና የእቴጌ ጣይቱ ዙፋናቸው እዛ ቤተክርስቲያን ውስጥ ይገኛል እና የተለያዩ ሐውልቶችና ቅርሶች ይገኙታል። ሌላም የአቡነ ጴጥሮስ ሐውልት በዛ በሙዚየም ውስጥ ይገኛል። እሺ መልካም። የተለያዩ ቅርሶች አሉ። ለምሳሌ የእቴጌ ጣይቱ ልብሶች፣ የአጼ ሚኒሊክ ልብሶች፣ ልክ እሱ እንዳለው ዙፋኖች፣ የተለያዩ ነገሮች በዛ ቤተክርስቲያን ውስጥ አሉ። እሺ መልካም። በቤተክርስቲያናችን ሙዚየም ውስጥ የሚገኙት የንግስት ዘውዲቱ የነገሱበት ልብስ፣ የአጼ ሚኒሊክና የእቴጌ ጣይቱ የአጼ ኃይለ ሥላሴ ልብሶች ይገኛሉ። አድዋ ላይ የነበረው የሄዱበት የማን ምን አይነት ቦታ እንደሚይዝ የተነጋገረበት ስልቱ ዋናው ፕሮጀክቱ አለ እዛ። ሌላው ሳሚ እንዳለው የአቡነ ጴጥሮስ ሐውልት አለ። ሌላ ደግሞ በዛ ጊዜ ከነበሩት የራሽያው መሪ ለኢትዮጵያ ቤተክርስቲያን የተበረከተው ደውልና የእመቤታችንና የቅዱስ ጊዮርጊስ ስዕል በዛው ይገኛል። ሌሎች ንዋያተ ቅድሳትም አሉ። በጥንት ጊዜ የነበሩት የብራና መጻሕፍት፣ ቃጭሎች፣ ልብሰ ተክህኖች፣ ጽናጽሎች፣ መቋሚያዎች እንዲሁም በበፊት ጊዜ ገና ቤተክርስቲያኑ ሳይለወጥ የነበረበት ያኔ በጣሊያኖቹ የተገዛበት ጊዜ የነበረውን የቤተክርስቲያኑ መልክ የሚያስረዳ ፎቶ በዛው በቤተክርስቲያኑ ስር ይገኛል። እንዲሁም የፊት አውራሪ ሀብተ ጊዮርጊስ ወይም አባ መላ ሀብተ ጊዮርጊስ ዲነግዴ መሰለኝ አባ መላ እዛ አጽማቸው አርፏል ሙዚየም ውስጥ። መልካም። ሌላው ደግሞ የጥንት መጽሐፎች አሉ። የድሮ ነገስታት ካባዎች፣ ጫማዎቻቸው እና ደግሞ የተለያዩ ንዋያተ ቅድሳት አሉ። ቅዳሴ ሲቀደስ የምንጠቀማቸው ቃጭሎች፣ ጽናጽሎች፣ መቋሚያዎች፣ ጥላዎች እና የመሳሰሉት ነገሮች የገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሙዚየም ውስጥ ይገኛል። እሺ መልካም። ቅርስ ምንድን ነው? ካንቺል ቅርስ ማለት ያለፈ የቆየ ታሪክን የምናስታውስበት የተቀመጠ እቃ ማለት። እሺ
ቅርስ ማለት ነው? ቅርስ የምንላቸው በድሮ ጊዜ የነበሩና በተለያዩ ጥቅም ላይ ያሉና የማይረሱ ታሪኮች የተደረጉባቸው ነገሮች በአንድ ቦታ ላይ ወይም በአንድ ሙዚየም ላይ ተቀምጠው የምናገኛቸው እቃዎች ናቸው። እሺ መልካም። ቅርስ ማለት የድሮ ሰዎች በድሮ ዘመን ሲጠቀሙባቸው የነበሩና ለተለያዩ አገልግሎቶች የሚውሉ የተለያዩ ቁሳቁሶች ናቸው። ቅርስ ማለት ከትውልድ ወደ ትውልድ ሲወራረስ የመጣ የአንድ ሀገርም ሊሆን ይችላል የአንድ እምነት መለያ የሆነ ለዛ ነገር መሰረት የሆነ ነገር ነው። ቅርስ በሁለት ይከፈላል። የሚዳሰስ ቅርስና የማይዳሰስ ቅርስ ተብሎ በሁለት ይከፈላሉ። የሚዳሰሱ ቅርሶች የሚባሉት በአይናችን ልናያቸው የምንችላቸው በእጃችን ልናካቸው የምንችላቸው ነገሮች ሲሆኑ የማይዳሰሱ ቅርሶች የሚባሉት ደግሞ በአይናችን ልናያቸው የማንችላቸው በእጃችን ልንዳስሳቸው የማንችላቸው በጆሮአችን ግን የምንሰማቸው ለምሳሌ አሁን እንደ ጎዳና ክብረ በዓላት እንደ ጥምቀት እንደ መስቀል እና የተለያዩ በዓላት በማይዳሰስ ቅርጽ ውስጥ ይመደባሉ። እንደ ሀገር ደግሞ ስናየው የአሸንዳ በዓል እና ደግሞ የአድዋ በዓል በመንገዱ ላይ እያሉ ስለሆነ እነሱ የማይዳሰሱ ቅርሶች ይባላል። የሚዳሰሱ ቅርጾች ደግሞ መካከል ስናይ የሰሜን ተራሮች ብሔራዊ ፓርክ እንደ ሀገር ቅዱስ ላሊበላ እንደ ሀገርም እንደ ቤተ ክርስቲያንም እና አክሱም ሐውልት ተጠቃሽ ናቸው። እሺ መልካም። በመጨረሻም ለልጆች ማስተላለፍ የምፈልጉት ማመስገን የምፈልጉት ሰው ካለ እድሉ ልስጣችሁ። ሚሎና። እሺ እኔ ለልጆች ማስተላለፈው መልእክት በመጀመሪያ ለአድዋ በዓል እንኳን አደረሳችሁ እና ደግሞ ቤተ ክርስቲያን የእግዚአብሔርን ቃል መጠበቅ 10ቱ ትእዛዛትና 6ቱ ቃላተ ወንጌልን መጠበቅ አለባችሁ ብዬ እመክራችኋለሁ። እሺ በመጀመሪያ እንኳን ለአድዋ በዓል በሰላም አደረሳችሁ። ማመስገን የምፈልገው ደግሞ በመጀመሪያ የሁላችን አምላክ የሆነውን ቅዱስ እግዚአብሔርን ነው። በመቀጠል ቤተሰቦቼና የሰንበት ትምህርት ቤታችንን። እሺ እኔ ማመስገን የምፈልገው በመጀመሪያ እንኳን ለአድዋ በዓል በሰላም አደረሳችሁ ላለው እኔ ማመስገን የምፈልገው በመጀመሪያ እግዚአብሔርን ነው። በሁለተኛ ቅድስት ድንግል ማርያም ነው። ወላጆቼና ቤተሰቦቼን አመሰግናለሁ። ለልጆች የምነግረው ነገር ደግሞ ሰንበት ትምህርት ቤት ገብታችሁ እንድትማሩ። እሺ መልካም። እኔ ለልጆች የምነግራቸው ነገር አንደኛ እንኳን ለአድዋ በዓል በሰላም አደረሳችሁ እላለሁ። ያ ደግሞ በተለያዩ ጊዜያት ላይ ከትምህርት ነጻ በምትሆኑ ጊዜ ወደ ቤተክርስቲያን በመምጣት የተለያዩ ነገሮችን በመማር እና ቤተክርስቲያን ውስጥ ጊዜያችሁን በማሳለፍ ወደ ጽድቅ መንገድ መሄድ ትችላላችሁ ነው እና ማመስገን የምፈልጋቸው ሰዎች መጀመሪያ ማመስገን የሁላችንም አምላክ የሆነውና እስከዛሬ ድረስ ያቆየንን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በቀጣይ ደግሞ በአጠገባችን የሚገኙ በጣም የተለያዩ ሰዎች አሉ እንደ ወላጆቻችን እና በቤተክርስቲያን ያሉ መምህሮቻችን እና የምናገኛቸው ሰዎች በሙሉ ማመስገን እፈልጋለሁ። እሺ ቃልህ ያሰማል። አሜን። ቃልህ በመላው ዓለም የምትከታተሉ እግዚአብሔር ልጆች እንግዲህ ለዛሬ ከመናገሻ ገነት ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ተማሪዎች ጋር የነበረኝ ቆይታ ይህን ይመስል ነበር። ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። ቀሪ ቅዱስ ጊዮርጊስ መርሃ ግብራት ይቀጥላሉ። እኔ ግን ከወዲሁ ልሰናበታችሁ። እኔ ሰንበት ተማሪ ነኝ። እናንተስ? እኛም የመናገሻ ገነት ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? በመላው ለምትገኙ ውድ እግዚአብሔር ልጆች እኔ ሰንበት ተማሪ ነኝ። ከዝግጅታችን ተመልሰናል። በዝግጅቱም ሰንበት ትምህርት ቤት ያልገባችሁ ህጻናት ሰንበት ትምህርት ቤት ለመግባት እንደፈለጋችሁ ፍላጎት እንዳሳያችሁ ተስፋ አደርጋለሁ። በዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላክ ቃሎትን ያሰማልን። አሜን። በመላው ለምትከታተሉ ውድ እግዚአብሔር ልጆች ለዛሬ ያቀረብንላችሁ የካቲት 22 ቀን 2018 ያዘጋጀንላችሁ መርሃ ግብር የተከታተላችሁትን ይመስል ነበረ። ከዝግጅቶቻችን ብዙ ቁም ነገርና እንዳገኛችሁበት ተስፋ እናደርጋለን። እነዚህን ዝግጅቶች በማስተዋወቅ አብረናችሁ ቆየነው እኔ አርሴማ ዳንኤልና ቤኒዘር ሮስ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የዐቢይ ጾም ሳምንት